አብርሽና ሩታ ማለት ነው ነገ አብራችሁ እንደማትኖሩ እንደማትታረቁ ልጃችሁ አብራችሁ እንደማታሳድጉ ሰው አትኑ እንጂ እንደ ሰው አስቦ እንጂ እንደ ትልቅ ሰው አስተውላችሁ ይዩ እንጂ ህፃን አያጫውታችሁ። ሁልጊዜም እኝኝኝኝ ማለት ይቅርባችሁ። አይሰለቻችሁም እንዴ? እኝኝ ማለት ለእናንተ ቁርስ ራት ሆናችሁ እንዴ? በጣም ይደብራል። በጣም ነው የሚያስጠላው። ተው ባካችሁ ተመለሱ። የዛሬን አትዩ የኋላችሁን እዩ ማለት ነው። በዚሁ አጋጣሚ ማለት ነው እኔ ለአብርሽና ለሩታ የምላቸው ነገር ቢኖር ማለት ነው በትዳራችሁ መሀል ሰውን አታስገቡ። ሶስተኛ ወገን አራተኛ ወገን እያላችሁ አታስገቡ። ሩታዬ ደግሞ ማንም መጥቶ ከዚህ በፊት አንቺን የሚሰድብ አንቺን የሚረግጥ የነበረ አንቺ እንደዚህ ያርጋለች የሚል ሰው ዛሬ ተነስቶ የሆነ ሚስጥር አለ ብሎሽ ማመንም መቀበልም የለብሽም ሩታዬ። ሲቀጥል አንቺ እንዳትሰደቢ ከፈለግሽ ማለት ነው ለምን ተከብረሽ ቁጣችም ሩታ ሰው ይሄንን ሰሪ ይሄንን ድራማ አርጊ ስትባይ እኔ በቃ በአሁን ሰዓት መስራት አልችልም የምትይበት እኮ ሙሉ በሙሉ ምክንያት አለሽ። በቃ ማንም ያስገድድሽ እኮ የለም ሩታዬ። ብትሰደቢ ለምን በራስሽ እጅ እየፈለግሽ ነው የምትሰደቢው? እንዳትሰደቢ ከፈለግሽ እኛንም እንድታኮሪ ከፈለግሽ እኛም ደግሞ አንቺ እንድትሰደብብን እንደማትነኪብን ነው የምንፈልገው። ነገር ግን እየገባሽ ማለት ነው ሌላ ነገር አስበሽ ለሌላ ሰው ተጨንቀሽ ለራስሽን ህይወት ማሰብ ትተሽ ለራስሽን ትዳር ማሰብ ትተሽ ሰውን ለማሳደግ ሰው ትልቅ ቦታ እንዲደርስ ራስሽን ዝቅ አድርገሽ አትስሪ። ይበቃሻል። እስከዛሬ ሰርተሻል። እስከዛሬ ውሸት ነገር ብዙ ነገር አውርታችኋል። አብርሽና ሩታ ሰውን ሸውዳችኋል እና ከአሁን ወዲህ ማንም የምትሸውዱት የለም። የራሳችሁን ህይወት ኑሩ። ነገ ይቆጫችኋል። ነገ ይሄንን ነገር ባልሰራው ኖሮ ለምን ብላችሁ የሚጸጽታችሁ ቀን ይመጣል። እውነቴ ነው የምላችሁ እና እራሳችሁ ቁጭ ብላችሁ አስቡበት። ነገ ታርቃችሁ አብራችሁ ለምትኖሩ ነገር በየቀን ማለት ነው የራሳችሁን ገመና አውጥታችሁ ለሰው አትስጡ። እዚህ ጋር ሚዲያ ላይ ያለው ሰው ምን መሰላችሁ ያለ የእናታችሁ ወይም ሲያባታችሁ ልጅ መሰላችሁ እንዴ? እናንተ ቀን በቀን ማለት ነው እየተሳዳደባችሁ ባል ለሚስት ይሰድባል፣ ሚስት ለባል እየተሰዳደባችሁ የምትመጡት ነገር ለማን ነው ገመና የምታሻፍኑት? ኧረ ተው ይደብራል። በጣም ያስጠላል እውነት። አሁንማ በጣም አስጠላባችሁ። ከልክ በላይ ሆነ የእናንተ ነገር ማለት ነው። እና ሩታ ደግሞ አብርሽን መታረቅ ከፈለግሽ በስነ ስርዓት በቃ ይቅርታ እያለሽ ነው። አጥፍቻለሁ ተመለሽ ቤትሽን ግቢ እያለሽ ነው ማለት ነው። ቀጥ ብለሽ ቤቱን መግባት አይም ደግሞ ይሄን ነገር አልፈልግም ከአብርሽ ህይወት አልቀጥልም ካልሽ ለምን ቆፍጠን ብለሽ የራስሽን ኑሮ አትኖሪም? ለምንድነው የሰው መነገጃ የምትሆኚው? ዛሬም ደግሞ የሰውን ወሬ ሰምተሻል ብለሽ እንድትሰደቢ ነው የምትፈልጊው። እኛ ደግሞ አንቺ እንድትሰደቢ አንፈልግም ሩታ። አንቺ የጨዋ ልጅ ጎበዝ እንደሆንሽ አንበሳም እንደሆንሽ ጀግናም እንደሆንሽ እንድትቀጥይበት ነው የምንፈልገው እኛ። ነገር ግን ያንን ጀግንነትሽ ያንን የምታስበት ጭንቅላትሽ የት ወስደሽው ነው እንዴ? ነገና ከነገ ወዳ ቀን በቀን ማለት ነው ካንተ ህይወት አልጀምርም፣ አትድረስብኝ፣ አልደርስብሽም እያልሽ እስከ መቼ ነው የምትኖሪው? ትናንትና እውነት ለመናገር አልደርስብህም ከህይወቴ ውጣልኝ ብለሽ አይደለም የሹ ነበር። ዛሬ ድጋሚ ቪዲዮ ካሜራ ይዘሽ ለምን መጣሽ? ራስሽን ማስከበር ስትቺ እንድትሰደቢ ታርጊያለሽ። ሩታ ለምን ምን ሆነሽ ነው እንዴ? በቃ ሁለታችሁም ይሄንን ትዳር ካልፈለጋችሁት መለያየት መብታችሁ ነው። እኛ ከዚህ በላይ ጮህን፣ ታረቋልን፣ ስልክ ደወልን፣ ብዙዋችሁ ተጨቃጨቅን፣ ብዙ አስተያየት ተሰጣችሁ። እንዴ አንድ እንኳን ለአንድ ሰው እንኳን ይሄ ነገር ይደብርብኛል፣ ያስጠላብኛል ብላችሁ አስባችሁ ለምንድን ነው ማታዩት? እናንተ ብቻ የራሳችሁን በቃ የራሳችሁን ፍላጎት እኔ ቪዲዮ ሰርቼ ልልቀቅ የራሱ ጉዳይ ማለት የለባችሁም። ዛሬ እንደተከታተላችሁ ነገ አንድ ተከታታይ እንደምታጡ እርግጠኛ ነኝ። አሁን ራሱ ቤታችሁ ቀዝቅዟል። ሰው ሁሉ ሰለቻችሁ። ሰው ሁሉ ሌላ ሰው ነው የሚሄደው። እነሱማ እስከዛሬም በጭቅጭቃሉ ወይ በጥላሉ ወይ እንድትባሉ እንድትሰለችሁ ለምንድን ነው የምታደርጉት እንዴ? እንደዚህ ከምታረጉ ዩቱብ ላይ ጭቅጭቅ ከምትፈጥሩ እውነቴን ነው የምላችሁ ቤተሰብ እንደኔ ምክር ማለት ነው አብርሽና ሩታ በትንሽ ነገር እየሰራችሁ ከካሜራ ጀርባ የራሳችሁን ስራ ለምን አሰሩም? ራሳችሁ ቢዝነስ ለምን አትፈጥሩም? ሰው ይወዳችኋል። የተለያየ ስራ አለ። ለምን ፈጥራችሁ በቃ ኖርማል ነገር ሰላም ያለው ነገር በትዳር ውስጥ ደስ የሚል ነገር የሚያምር ነገር ልክ እንደ ቡታጀራ እንደነበራችሁ ሰው በጉጉት እንደሚጠብቃችሁ አርጋችሁ ዩቱብ ላይ ለምን 40K 200,000 400,000 500,000 አይደለም 40 ለምን አይታይላችሁም? 10 ቪው ለምን አይኖራችሁም? እናንተ የምትፈልጉት ቪው ነው ወይስ ሰውን ደስታ ነው የምትፈልጉት?
እናንተ እኮ እዚህ ጋር ለቪው እያላችሁ ማለት ነው ትዳራችሁን ገደላችሁ፣ እራሳችሁን ገደላችሁ፣ እራሳችሁን ዝቅ አረጋችሁ። ሩታ ደግሞ ለቪው ስትይ ሴትነትሽን አረከሽ፣ ሴትነትሽን ረሳሽ። እንዴ አንቺ ምን ሆነሽ ነው? መልክሽ እንኳን ሩታዬ ከበፊት ያለ ከአሁን ያለ መልክሽ ራሱ ምን እንደሆነ ሙጥጥ ብለሽ ቀርተሻል። ኧረ ካፊንጫ ይውጣ። አብርሽና ሩታ ምን ሆናችሁ ነው ግን? ምን ነካችሁ? ሸገር ስትገቡ ምንድነው የጠጣችሁት እንዴ? ክንን ቃማችሁ ልበል? ምንድነው የተፈጠረው? በቃ ሸገር ገባችሁ፣ ሰይጣኑን ተሸከማችሁት። ሁልጊዜ መጣላት፣ ሁልጊዜ መጣላት፣ ሁልጊዜ መጨቃጨቅ። አውዝ ብላሂ ምን ሸይጣን ረጂም። አረ ለእናንተ ፋንታ እውነት ትዳር ያለው ሰው ራሱ ይሰለቻል። ሴት ልጅ ወንድ ልጅ ትዳር ውስጥ እንዲገባ ፍላጎት እንደሌለ ነው የምታረጉት። እና ይብቃችሁ። በጣም በዛ፣ በጣም ሰለቸ። የአሁንስ የእናንተ ነገር እንዴ! ስንት ዩቱበር ነው ዩቱብ እየሰራ ንጹህ ዩቱብ እየሰራ ማለት ነው ከካሜራ ጀርማ የራሱ የሆነ ቢዝነስ ስራ አለው። ምክንያቱም ዩቱብ እንኳን ቪውን ቢቀንስበት በዛኛው ስራው ይተዳደራል። በዛኛው ስራው አለኝ ብሎ ሞራኑን ከፍ ያደርጋል። በቃ እናንተ ሁሌም ወይ ሌላ ስራ አትፈጥሩ ወይም ዩቱብ ኦዲየንሳችሁ በትክክል አስተካክላችሁ አትይዙ። አረ ጉድ እኮ ነው የእናንተማ። የእናንተ በጣም በዛ እጅ አለ። እውነት አሁን አልጫ አለኝ እኔ። አልጫ ቶሎ አይደለም የሚግማማው። እንደዛ ተግማማችሁ፣ ሚዲያው እንደዛ አግማማችሁት። እኔ እናንተ በእናንተ የመጣ ማለት ነው። እውነት እኛ እየተሰደብን፣ እኛ እየተረገጥን፣ እኛ እናንተ እንድትታረቁ፣ እናንተ ሰላም እንድትፈልጉ ነው። ዛሬም ትላንትና አንዱ ተሸክመው መጡ፣ ዛሬ ደግሞ አንዱ። እንዴ አብርሽ ደግሞ ምን ነው? ባለፈ አብሮ አለ፣ አብረው መተዋል። እሱንም ከፈለጋችሁ ደግሞ ያገናኛችኋለሁ፣ እሱም እውነት ነገር አለ ይናገራል ስትል ነበረ። ሩታዬ ዛሬ ደግሞ እሱ ጋር ሲመጣ መንገድ እንዴት ነበረ? በሰላም መጣህ ወይ አለችው። አብርሽ ደግሞ እኛን ልታጣላ ነው ወይ የመጣኸው? ከህይወታችን ውጡ፣ የመጣ ሰው ሁሉ ከህይወታችን ውጡ ነው ስትል የምትኖረው አንተ ወንድ አይደለህም? ወንድነትህ መቼ ነው የሚታየው? አብርሽ እንዴ ዝም ብለህ ነው እንዴ ሱሪ ያሰርከው? አብርሽ በትዳርህ ማንም እንዳይደርስብህ ቆፍጠን ለምን አትልም? ሚስትህን በስነ ስርዓት ለምን አትይዝም? እንዴ ያሉትን አጠገቧን ማለት ነው በጥፊ አጭውለህ ማለት ነው ሚስትህን ይዘህ ለምን አትሄድም? ጣልፈሃትም ቢሆን ሂድ አብርሽ። እውነቴ ነው የምልህ፣ ከምሬ ነው የምልህ። ጣልፈሃት የሆነ ክፍል ገብታ ቆልፍባት። ከዛም በኋላ ደግሞ ሁለታችሁ ቀስ ብላችሁ ያለ ካሜራ ሳይኖር ተረጋግታችሁ እኔ እንዲህ ነበር ያጠፋሁት፣ አንቺ እንዲህ ተሳስተሻል፣ ይሄንን አስተካኪ፣ ይሄንን ላስተካክል ብላችሁ ሁለታችሁ ተግባብታችሁ በሳቱ ትታረቃላችሁ። እውነት እኔ የሆነ ሰው አብርሽና ሩታ የሚያገኝልኝ ሰው ባገኝ ከብሬ ነው ብላችሁ ብር እንኳን ከፍዬ ማለት ነው አንድ ቤት እንዲቆለፍ በአንድ ቤት ቁልፍ አድርጎ በቁልፍ ቆልፌባቸው ማለት ነው። በቃ እነሱ ተስማምተው ሞር እንኳን ምግብ አልሰጣቸውም ነበር። እውነቴ ነው የምላችሁ። በቃ ልካቸውን ምን ልበላችሁ እኔ እንዴት አድርጌ ነበረ ምቀጣቸው መሰላችሁ። ነገር ግን ምን ያደርጋል። ኧረ አብርሽና ሩታ እባካችሁ ወይም ታርቃችሁ ገላግሉን፣ ወይም ደግሞ ይሄ ነገር በቃን ብላችሁ አብቅሩ። እኛ እኮ ተንገላ